ደስ የሚል የልጅነት ጊዜ የለኝም። እናትና አባቴን በልጅነቴ ነው ያጣኋቸው። ድምፃዊት ራሄል ጌቱ እንደተናገረችው የራሄል ጌቱ እጅግ መሪርና አሳዛኝ በፈተና የተሞላ የብቸኝነትና የህይወት መንገዷን እንዲሁም እንዴት እንደተወጣችውም ጭምር አደርሳችኋለሁ። ብዙ ትማሩበታላችሁ። ለ29 ዓመታት በሚስጥር የተደበቀ ታሪክ። ልጅሽ በህይወት የለችም፣ ህይወቷ አልፏል ተብሎ አስክሬኗን ለመቅበር ዘመድ አዝማድ ጎረቤት በተሰበሰበበትና ለቅሶና ዋይታው በደመቀበት ቤት ውስጥ ድንገት አንድ ተአምር ተፈጠረ። ይህ ተአምር ምንድነው የሚለውንና ከዚህ ታሪክ የምታተርፉበትን ድንቅ ትምህርት እንዲሁም የፈጣሪን ተአምር የምታዩበትን ታሪክ አጅብ ያስባለንን ጉዳይ እስከ ፍጻሜው ስትዘልቁ የማደርሳችሁ ይሆናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በተለያየ የዓለም ክፍልም የምትገኙ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ እውነቶችንና ትርክቶችን የምናደርስበት መሰናዷችን ነው። እንዲህ ባለ መልኩ የተለያዩ ዝግጅቶችን አሰናድቼ የማደርሳችሁ ሪች ኦሪዮን ነኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ እያልኩኝ ወደ መረጃ ያመራለሁ። ወደ ቀዳሚ መረጃችን እናመራለን። የእናት ያልተቋረጠ እንባና ለ29 ዓመታት በሚስጥር የተደበቀ ስለ ዘማሪት ሰላም ተክሌ ትባላለች። ያካፈለችው ይህ የህይወት ጉዞዋ ፈጣሪ ለአንድ ሰው ያሰበው ዓላማ የትም ቢሄድ እንደማይቀርና የእናት እንባ ደግሞ መቼም ቢሆን መሬት ጠብ እንደማይል ትልቅ ማሳያ ነው። የዛሬዋ ዘማሪት ሰላም ተክሌ በአንቂ አንደበቶች ፖድካስት ላይ ቀርባ ያካፈለችው ይህ የህይወት ጉዞ ፈጣሪ ለአንድ ሰው ያሰበው ዓላማ የትም ቢሄድ እንደማይቀርና የእናት እንባ ደግሞ መቼም ቢሆን መሬት ጠብ እንደማይል ትልቅ ማሳያም ሆኗል፣ መነጋገሪያም ሆኗል። ታሪኩ የሚጀምረው ከሰላማዊት ልጅነት ጊዜ ነው። ገና ጨቅላ ህፃን እያለች በጠና ታማ መተንፈስ አቁማ ትንፋሿ ሙሉ በሙሉ ተቋርጦ ነበር። በወቅቱ የነበሩት ወላጅ አያቷ ጭምር ልጅቷ መሞቷን አረጋግጠው ነበር። ጎረቤት ተሰብስቦ ለቅሶ ተጀምሮ የቤት እቃዎች ለለቅሶ ተስተካክለው ሳለ የሰላማዊት እናት ግን ይህንን ፍጹም ሊቀበሉት አልቻሉም። በተስፋ መቁረጥና በታላቅ ሐዘን ወደ ጓሮ ወጥተው ከኮባ ዛፍ ስር ተንበርክከው በእንባ ወደ ፈጣሪና ወደ እመቤታችን ኪዳነ ምሕረት መማፀን ጀመሩ። በልባቸውም ይችን ልጅን ካተረፍሽልኝ ከዛሬ ጀምሮ የኔ ልጅ አይደለችም፣ ያንቺ ናት፣ ስምሽን የምጠራ የምታገለግልሽና የምታመሰግንሽ ዘማሪት ትሆንልኝ ብለው ከባድ ስለተሳሉ ከዚህ የጸሎት እንባ በኋላ እናት ወደ ቤት ተመልሰው ባፋቸው ትንፋሽ ሰጥተው ማጥባት ሲጀምሩ ያ የተቋረጠው የህፃኗ አስተንፋስ በተአምር ተመለሰ። ለቅሶ የነበረው ቤት ባንዴ ወደ ታላቅ የደስታ ሰርግ ተቀየረ። ነገር ግን የሰላማዊት እናት ይህንን ስለት በማንም ጆሮ ሳያደርሱ በልባቸው በሚስጥር ይዘውት 29 ዓመታት አለፉ። ሰላማዊት ይህንን ስለት ሳታውቅ አደገች። በወጣትነቷ እድሜዋ የነበራት ህልም ግን ፍጹም ሌላ ነበር። ታዋቂ የዓለማዊ ዘፋኝ መሆን፣ ሞዴል መሆንና በዛ መንገድ ሀብታም ሆና ቤተሰቦቿን መርዳት ትመኝ ነበር። ሙዚቃና ቲያትር መለማመድ በጀመረችበት ወቅት ፈጣሪ ወደ ትክክለኛው ስለት መንገዷ እንድትመለስ በተለያየ ጊዜ ምልክቶችን ያሳያት ነበር። በአንድ ወቅት በማታውቀው እንግዳ ወጣት አማካኝነት ይህ ቦታ ላንቺ አልተፈቀደም፣ ከቀጠልሽበት መከራሽ ይበዛል፣ ህይወትሽም ያጥራል የሚል አስደናቂ ማስጠንቀቂያ ቢደርሳትም መልእክቱን ልታስተውለው አልቻለችም ነበር። በኋላም በአዳማ ከተማ ለሙዚቃ ስራ በሄደችበት ወቅት በሙዚቃው ዓለም ስኬታማ ለመሆን የሞራል ዝቅጠትና አቋራጭ መንገዶችን እንድትከተል በገጠማት ከባድ ፈተና ምክንያት ቅስሟ ተሰብሮ የዘፋኝነት ህልሟን ለመተው ተገደደች። የሰላማዊት የህይወት ፈተና ግን በዚህ ብቻ አላበቃም። አባቷ ድንገት መታሰሩ፣ የቤተሰቡ ኑሮ መናጋቱ እንዲሁም እሷ ራሷ ትዳር ይዛ የመጀመሪያ እርግዝናዋ ላይ የገጠማት ከባድ መከራ ሌላኛው ፈተና ነበር። ነጽታ ታላቅ መንፈሳዊ ብርሃንንና መጽናናትን አገኘች። በመጨረሻም ሁለተኛ እርግዝናዋ ላይ ስትደርስ በድጋሚ ከፍተኛ የደም መፍሰስ አጋጥሟት ዶክተሮች ጭምር ተስፋ በቆረጡበት ህይወቷ ለአደጋ በተጋለጠበት ሰዓት በሆስፒታል አልጋ ላይ ሆና ወደ ኪዳነ ምሕረት በመጮህ በታላቅ ተአምር ህፃኑ በቀዶ ጥገና በሰላም ተወለደ።
ልጇን ይዛ በመጀመሪያ ወደ ቤተ ክርስቲያን በመሄድ ይሄው ልጅሽ ብላ ካቀረበች በኋላ ወደ ቤት ስትመለስ ነበር እናቷ ለ29 ዓመታት በሆዳቸው የሸሸጉትን ታላቅ ሚስጥር ያካፈሏት። ያኔ ልጄ ህይወቷ አልፏል ሲሉኝ የገባሁት ስለት ይሄው ዛሬ ደረሰ። አንቺ የእመቤታችን አገልጋይና ዘማሪት ነሽ በማለት እውነቱን ነገሯት። ዛሬ ዘማሪት ሰላም ተክሌ በተለይም በቅርቡ ያወጣችው መጽናኛዬ የተሰኘው አዲስ መዝሙር በህይወቷ ያለፈችበትን መከራና ያገኘችውን መጽናናት በጽኑ የሚያሳይ ነው። ምንም እንኳን በመንፈሳዊ ስራ ውስጥ የገንዘብና የስቱዲዮ ፈተናዎች ቢገጥማትም ተበደራ ጭምር የፈጣሪዋን ስም ለማመስገን ወደኋላ አላለችም። ይህንን ታላቅ እውነተኛ ምስክርነት ሰምቶ ልቡ የማይነካ የለም። ፈጣሪ ሁላችንንም በፈተናዎች ውስጥ አሳልፎ ለመልካም ነገር ያብቃን። ውድ ቤተሰቦቻችን ይህንን ታሪክ እንዴት አገኛችሁት? ምን ተማራችሁበት? እስኪ ሀሳባችሁን ኮሜንት ላይ አጋሩን። የዓለምን ዝናና ክብር ትታ የእናቷ ስለትና የፈጣሪ ዓላማ ሰምሮላት ውብ መንፈሳዊ መዝሙራትን የምታቀርብ እውነተኛ ዘማሪ ትሆናለች። ደስ የሚል የልጅነት ጊዜ የለኝም። እናትና አባቴ በልጅነቴ ነው ያጣኋቸው። ድምፃዊት ራሔል ጌቱ እጅግ ልብን በሚሰብር መልኩ በሰይፉ ኦን ኢቢኤስ የተናገረችው ንግግር እንዲህ እናድርስላችሁ። ዘመድ የለኝም ብለው ለሚያስቡ ድንግል ማርያም እናት ትሆናችሁ፣ መድኃኔዓለም አባት ይሆናችሁ፣ አይዟችሁ ጠንክሩ ነው የምላችሁ ትላለች ራሔል። ብዙ ጊዜ ቤት ነው የምውለው። በቅርቡ ለንደን ላይ ከጎሳዬ ተስፋዬ ጋር ኮንሰርት አቀርባለሁ። እኔ በጣም እድለኛ ነኝ። ከትላልቅ ድምፃውያኖች ጋር በመስራቴ እግዚአብሔርን አመሰግነዋለሁ። ከተዋናይ ሄኖክ ወንድሙ ጋር አንድ ሰፈር ነን። ሄኖክ አመስጋኝ ስለሆነ እንጂ የተለየ ምንም ነገር አድርጌለት አይደለም። ፊልሙን ስለጨረሰውም ደስ ብሎኛል። ብዙም ደስ የሚል የልጅነት ጊዜ የለኝም። እናትና አባቴን በልጅነቴ ነው ያጣኋቸው። እዚህም እዚያም ክርትት እያልኩኝ ነው ያደግኩት። የበለጠ የማስታውሰው የብቸኝነት ጊዜን ነው። ህይወትን ለማሸነፍ የታገልኩባቸው ጊዜያቶች እጅግ በጣም ብዙ ናቸው። ህይወት ብዙ ነገር አስተምራኛለች። ህይወት አብዝታ ያስተማረች በማንም አትፍረድ የሚለው ነው። በልጅነቴ ትምህርት ቤት መግባት አቅቶኝ ከፈረንሳይ ሀገር የመጡ ፈረንጆች እየከፈሉ አስተምረውኛል። እግዚአብሔር ቢያሳካልኝ ትልቁ ህልሜ ልጆች የሚማሩበት ትምህርት ቤት መክፈት ነው። ህልሜን ከእግዚአብሔር ጋር አሳካዋለሁ። በልጅነቴ ብቸኛ ሆኜ ነው ያደግኩት። ጠንካራ አድርጎኛል። በፈተና ያለፈ ሰው ጠንካራ ይሆናል፣ ደግ ሩህሩህም ይሆናል። ነገር ግን ሁሉም ለበጎ ነው። ማንም ሰው ጻድቅም ንጹህም አይደለም ብዬ ነው የማስበው። ሰዎች ገድገድ ሲሉ ማገዝ ያስፈልጋል። በተቻለን መጠን ጥሩ ነገር ሰርተን ማለፍ ያስፈልጋል። ህፃናትና ወጣቶች ቲያትር ቤት በ10 ዓመት የገባው። በቲያትር ቤቱ ብዙ ትዝታ አለብኝ። ብዙ ነገር ተምሬበታለሁ። ልጅ አሁን ትልቅ ሴት ሆናለች። እግዚአብሔር ይመስገን። ልጄ በረከቴ ነች። የምጠነክረው በሷ ነው። እሷ ስላለች ነው። የመኖሬ ምክንያት ነች። ጨዋና አስተዋይ ልጅ ናት። የምኮራባት ሀብቴ እሷ ናት። ዝምተኛነቴ ባህሪ ይመስለኛል። ዝምታ ለሁሉም ነገር መልስ ነው። ሁሉም ነገር ማብራሪያ፣ ሁሉም ነገር መልስ ያስፈልገዋል ብዬ አላምንም። ውዴ የተሰኘው ዘፈኔን ቅድስት ይልማ ጋር ስንሰራው ብዙ ትለፍተንበታል። 3 ሚሊዮን ብር ወጪ ወጥቶበታል። ከድለ ወርቅ ጣሰው ጋር የረጅም ጊዜ ወዳጆች ነን። እድል የሰራችበትን ታሽጓል የሚለውን ፊልም እኔ ነኝ ፕሮዲውስ ያደረኩት። የኛ ትልቁ መሰረታችን ነው። መልካም ጊዜ አሳልፈናል። ጂም ሰራ ነበር፣ አሁን ግን አቁሜያለሁ። ከኢንስታግራም ውጪ ሶሻል ሚዲያ አልጠቀምም። ድሮ ብዙ የሚያዝናኑኝ ነገሮች ነበሩ። አሁን ግን ጸጥታ ያለበት ቦታ ያዝናናኛል። ሰፈራችን በሚገኘው አምባሳደር ሲኒማ ቤት ፊልም በጣም እመለከት ነበር። የቴዎድሮስ ታደሰ ዝምታ፣ የአስቴር አወቀ ካቡና የቴዎድሮስ ካሳሁን ኢትዮጵያ አልበሞችን በጣም እወዳቸዋለሁ። በየቀኑ ጸሎት ሳደርግና ሙዚቃ ሳላዳምጥ መዋል አልችልም። ከማስታወቂያ ባለሙያው ዘላለም ኩራባቸው ጋር የተነሳሁት ፎቶ ሶሻል ሚዲያ ላይ ለጥፈውት ባልና ሚስት ናቸው አሉን። ወዳጅነት ለእኔ ትልቅ ቦታ አለው። በጣም የምወዳቸው ብዙ ወዳጆች አሉኝ። በወዳጅ የተባረኩኝ ነኝ። ሴትነት የሁሉም ነገር ምንጭ ነው። ሴት ለሁሉም ነገር ቅመም ነች። የሀገር ካስማ ላይ ከትልልቅ አርቲስቶች ጋር መሳተፌ ያበረታኛል። ከሰው የተለየ የማደርገው ነገር የለም። መዋና መዋኘት አልችልም። ልጄ ግን በጣም ጎበዝ ነች። የምንም ነገር ሱስ የለብኝም። ከጊዜ በኋላ የተማርኩት ህይወት አጭር እንደሆነች ነው። በተቻለን መጠን መልካም ነገር እናደርገን ማለት ያስፈልጋል። ከራሴ ህይወት የተቀዳ ሙዚቃ የለም። አልበሜ ላይ ያለፈው ትረፊ ግን ከኔ ህይወት ጋር ይቀራረባል። የሰው ልጅ በምርቃት ያድጋል ብዬ አስባለሁ። ናና የተሰኘው አዲሱ ነጠላ ዜማዬም ለወዳጅ አድናቂዎቼ አንድ ሙዚቃ እናድርስ በሚል ነው ከአልበሜን በፊት የሰራሁት። አልበም እየሰራሁ ነው። ከወዳጆቼ ከአድናቂዎቼ ጋር በቅርቡ እንገናኛለን።
እንገናኛለን። በመጨረሻም ሁሉንም ወዳጆችን ማመስገን እፈልጋለሁ። ብዙ ከሚያግዙኝ ሰዎች ሚኪ አትላንታ የሚኖር ወንድማችንን ማመስገን እፈልጋለሁ። ናና ስራ ላይ የተሳተፉትን በሙሉ አመሰግናለሁ። ሰይፉ አንተንም እጅግ በጣም አመሰግናለሁ። ተወዳጇ ድምፃዊት ራሄል ጌቱ በሰይፉ ሾው ካደረገችው ቆይታ ያጋራናችሁ ነው። ውድ የሳምራን አዲስ ቤተሰቦች የራሄል ጌቱን የህይወት መንገድ እንዴት አገኛችሁት? አብራችሁኝ እስከ ፍጻሜው ስለዘለቃችሁ ከልብ አመሰግናችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን ቆሙ። በተለያየ የህይወት መንገድና የህይወት አሜካላ ያለፋችሁ ሰዎች እስኪ ኮሜንት ላይ የእናንተንም የህይወት መንገድ አጋሩን፣ ሌሎች ይማሩበታል። ብዙ እንደተማራችሁበትና ብዙ እንዳተረፋችሁበትም ተስፋ አደርጋለሁ።